የታላቁ የኢትዮጵያ ህዳሴ ግድብ ትሩፋት የሆነው ንጋት ሐይቅ በትራንስፖርት ቱሪዝም፣ አሳ ልማት፣ የውሃ ዳር መናፈሻና መዝናኛ ቦታዎችን እንዲሁም ሌሎች መስህቦችን በውስጡ አጠቃሎ ይዛል። ይህ አቅም ደግሞ ኢትዮጵያን ዘርፈ ብዙ ተጠቃሚ ያደርጋታል። እዛ አካባቢ ያለውን የቱሪዝም አገልግሎት እጅግ በጣም ያሰፋል ብለን እናስባለን። ከዛ ባሻገር ደግሞ የፍራፍሬ ሌሎች ልማቶች አሉ። እነዛን ልማቶች ማካሄድ ይቻላል። እንግዲህ አሁን በቅርቡም እንደምታዩት በጣም ትላልቅ የሆነ የአሳ ምርት ከዛ አካባቢ ማግኘት ተችሏልና እነዚህ ነገሮች እጃችን ላይ ባሉት ራሱ መስራት ይቻላል ብለን እናስባለን። ያንን ተያይዞ ትልቅ የኤክስፖርት ኢንዱስትሪዎች እዛ ጋር መገኘት ይችላሉ። ትራንስፖርትን በዛ ደረጃ በማድረግ ትናንሽ ከተሞች ይፈጠራሉ። እንግዲህ አንድ ስልጣኔ የሚመጣው ከውሃ ጋር ነው። ከውሃ ጋር ደግሞ በቀጥታ ግንኙነት ያላቸው ደግሞ ከተሞች ናቸው። ስለዚህ ያንን ተከትሎ ደግሞ በጣም ጥሩ የሚባሉ ከተሞች በዛ አካባቢ ላይ ይፈጠራሉ ብለን እናስባለንና እነዚህ በመሰረታዊነት ትልቅ ጥቅሞች ያላቸው ናቸው። ሐይቁን በተቀናጀ መልክ ማስተዳደር መቻል የሚፈልገውን ጥቅም በአግባቡ ለማግኘት ይረዳል። ይህን ታሳቢ በማድረግም ሐይቁን በተደራጀ ማስተር ፕላን ለመምራት ዝግጅት እየተደረገ የሚገኝ ሲሆን በረቂቅ ማስተር ፕላኑ ዙሪያ ውይይት ተደርጓል። ንጋት ሐይቅ የተኛበትን ቦታና አካባቢውን በተቀናጀ መልኩ ማስተር ፕላን ሰርቶ ቦታውን በተሻለ ለቱሪዝም ለከተማ እድገት ለሰው ልጅ አጠቃላይ የተሻለ ቦታ ለማድረግና ውሃው ደግሞ ይዞ የመጣውን ጸጋ ከፍ ወዳለ የኢኮኖሚ ጥቅም ለማሳደግ የሚረዳ ፕላን አዘጋጅተን ነው ዛሬ መጣ ነው። እሱን ፕላን አቅርበናል። ከቱሪዝም እድገትና ከኢኮኖሚ እድገት ጋር የተያያዙ አሉ። የስራ ፈጠራ ይኖራል። በብዛት አሳ ማምረት ከእንጂ ጋር የተያያዙ አሉ። ከዛ ውጪ ትላልቅ ከተሞች በዛ አካባቢ መሰረታሉ ተብለዋልና ኦሬዲ ጅምሮች አሉ። የትራንስፖርት ጉዳይ አለ። እነኚህ ሁሉ በእቅድ አብሮ መሄድ አለባቸው። ምን ቦታ ተነስተን ምን ደረጃ መድረስ ነው የምንፈልገው፣ ምንድነው የምናደርገው በተወሰኑ ዓመታት የብለውን ለማቀናጀት የግድ ማስተር ፕላን አስፈላጊ ስለሆነ በጣም ጠቀሜታ አለው። የማስተር ፕላኑ መዘጋጀት በሐይቁ ላይ የሚነሱ የልማት ፍላጎቶችን ለመመለስ የውሃ ሀብቱን በአግባቡ ለመጠቀምና ስነ ምህዳሩን ለመጠበቅ ያስችላል። 74 ቢሊዮን የሚያክል ውሃ መጠን ከያዘ በኋላ ይሄ የተያዘ ውሃ አንደኛ ረጅም ጊዜ እንዲቆይ በተፈለገው ደረጃ ሳይበላሽ ሳይበከል በደረጃ ሳይሞላ ህዳሴ ሆኖ እንዲቀጥል ለማድረግ የተቀናጀ ማስተር ፕላን ጥናት ለረሰቡ ማሳተፍ ያስፈልጋል። አንዱን በዛ ደረጃ ላይ ወሰን ነው። ይሄ ማለት ጠቅላላ የአባይ ቤዚን ኤሪያ ውስጥ ያለው ማለት ነው። ከሱሉልታ ጀምሮ እስከ ጉባ ድረስ ያለው ጣና ጀምሮ ዳቡስ ዴስታ ምንላቸው ትልቅ ወንዞቻችን ወደፊት መቀጠል ስላለባቸው እንዴት መስራት እንዳለበት ግንዛቤ ለማስጨበጥ ነው። ዝቅ ብለን ደግሞ ካየነው በህዳሴ ወንዝ ላይ ወይም በንጋት ሐይቅ ላይ የሚሰሩ የልማት ስራዎች የተቀናጀ መሆን መቻል አለባቸው። በተለይ ለአሳ እርባታ፣ ለትራንስፖርት፣ ለቱሪዝም፣ ለተለያዩ ልማት የሚሆኑ ጉዳዮችን በዛ ደረጃ ላይ ማስቀመጥ መቻል አለብን። የዚህ መነሻ ሀሳብ ነው ዛሬ ከሁሉ ባለድርሻ አካላት ጋር እንደ መነሻ ያቀረብነው ማለት ነው። ከማስተር ፕላኑ ዝግጅት በኋላ ወደፊት በህዳሴ ግድቡ የሚሰሩ ልማቶች ማስተር ፕላኑን መሰረት ያደርጋሉ። ይህም በተፋሰሱ ሀገራት መካከል ያለውን የውሃ ሀብት አጠቃቀም ለማስተዳደርም ሆነ የልማት ስራዎችን በተገቢው መንገድ ለመከወን ያስችላል። የንጋት ሐይቅ ለወደፊት በጣም በዘላቂነት ለማልማት በሚያስችል ደረጃ ውሃው ኖሮ ለትራንስፖርት ተጠቅመን ለቱሪዝም ተጠቅመን ለአሳም ተጠቅመን ለሁሉም ነገር እንዲሆን ለኢትዮጵያ ትልቅ በረከት ይዞ እንዲመጣ ለማስቻል አንድ ሰነድ ስለሚያስፈልግ ነው ይሄ ማስተር ፕላን የምናዘጋጀው። የተዘጋጀም ያለው በዛ ደረጃ ነው ማለት ነው። ከሁለት ቦታ ነው ስራዎቹ የሚሰሩት። አንዱ ጠቅላላ የአባይ ተፋሰስ የምንላቸው ላይ የፕላኒንግ ነው። ምክንያቱም ተፋሰስ ላይ የምታረጋቸው እንቅስቃሴዎች ናቸው የውሃውን ህይወት የሚወስነው። የውሃው ስለሆነ ነው ህዳሴው ነው የሚቀጥለው። ህዳሴ ደግሞ የሐይቁንም ለማያዝ እንዲያመች የተፋሰስ ልማት የብላቸው ስራዎች በሙሉ መስራት ያለበት በፕላኒንጉ ላይ ነው ጠቅላላ የሚሰራው ማለት ነው። እሱ በዛ ልክ ነው። ይሄ በጣም ሎንግ ተርም ስራ ይሆናል ማለት ነው። ሁለተኛውና በአጭር ጊዜኛ እያሰብን ያለ ነው የሚመለከተው ማንኛውም ሰው በተለይ ከኢንቨስትመንት ጋር በሚገናኝ ከቱሪዝም ጋር በሚገናኝ በቀጣይ ክልሉም ይሁን ፌደራል ተቋማትም ሲሆን ኢምፕሊመንት ሲያደርጉ ይሄንን ካርታ ነው ሪፌር ማድረግ ያለባቸው። የሚቀጥለው ዓመት ሊሆን ይችላል፣ ወዲያኛው ዓመት ሊሆን ይችላል። ወደ ስራ የገቡ ሰዎች ይኖራሉ ማለት ነው። በዛ ልክ እንዲሄዱበት በዛ ደረጃ ላይ ይጠበቃል። ከ74 ቢሊዮን ሜትር ኪዩብ በላይ የውሃ መጠን ያለው ንጋት ሐይቅ ከ70 በላይ ደሴቶች ይኖሩታል።